የመርፌ ቀዳዳ ከሙሐመድ ቃሲም። ጠይም ዘለግ ያለ ጎራዴ ታጣቂ ሲቀመጥ አሳሳኝ ሲሄድ ተናፋቂ። አስቴር አወቀ በሀገር አቋራጭ ባሱ ስፒከር በኩል ትንቆረቆራለች። ባሱ የአረጎን ተራሮች ያፈነውን ጉም እየሰነጠቀ በቀስታ ሲጥመዘመዝ የአስቴርም ድምፅ በስሜት ከፍታና ዝቅታ እየጨመረና እየቀነሰ ጉዞ ቀጥሏል። ከተሳፋሪዎቹ መካከል ግን ተሾመ ለሱ የተዘፈነለት ያክል ተመስጦ እያዳመጣት ነው። ዘፈኑ ካለቀ በኋላም የሰማውን እያጠነጠነ በሐሳብ ዥው ብሎ ሄዷል። ጠይም ዘለግ ያለ እውነትም እሱን ያለችው መሰለው። ጠይም ነው ዘለግ ያለ። ጎራዴ መታጠቁን አቀርቅሮ ፈትሾ የቅሬታ ፈገግ አለ። ቢሆንም በቃ ለሱ ነው የዘፈነችው። የ12ኛ ክፍል ፈተናውን ከጨረሰ በኋላ የክረምት ረፍቱን ለማሳለፍ ወደ ደሴ እየገባ ነው። ምንም ያክል አልቀረውም፣ ደርሷል ማለት ይቻላል። እሱ ግን ምንም የስሜት ለውጥ አይታይበትም። ይድረስ አይድረስ የሚያውቀው ነገር የለም። ምክንያቱም ከዚህ በፊት ደሴን በወሬ እንጂ በአካል አያውቃትም። ይህን ያክል ዓመት ሲኖር ከተወለደበት ገጠር ንቅንቅ ብሎ አያውቅም። አሁንም ቢሆን ጓደኛው ወትውቶት ነው እንጂ እሱ መምጣት አልፈለገም ነበር። ፈጠነን ዞር ብሎ አየው። አስተያየቱ የት እንደደረሰን ታውቃለህ አይነት ይመስላል። በእርግጥ ፈጠነም አንድ ሁለቴ መጥቶ ቢያውቅ እንጂ እንደሱ ከቀየው ርቆ እንደማያውቅ ያስታውሳል። ቢሆንም ወትውቶ ያስነሳው እሱ ስለሆነ ኃላፊነቱ የሱ መሆኑን በእይታ እየነገረው ይመስላል። በሐሳቡ ይህንን እያሰላሰለ እያለ በትዝታ መለስ ብሎ ውትወታውን አስታወሰ። ገና ለፈተናቸው ቅድመ ዝግጅት እያደረጉ ያለበት ሰሞን ላይ ነበር። ፈጠነ ጓዴ ክረምቱን ወደ ደሴ አንሄድም የሚል ጥያቄ ያቀረበለት። ተሾመም ምን እንሰራለን ብለን ነው የምንሄደው አለው ግራ በመጋባት አይነት ስሜት። ፈጠነም ፊት ለፊቱ ቆሞ እየተቅለሰለሰ እንደምታውቀው ዘንድሮ ተፈትነን እንጨርሳለን። ተፈትነን ውጤት መጠበቅ ነው። እስከዛሬስ መቼም ከናተ ቀጥሎ ዋናው ማሳሰቢያ ምክንያት ለቀጣዩ ክላስ ዘጋጃለሁ ነበር። ስለዚህ ውጤቱ ከፋም ለማም እስኪመጣ ስራ እየሰራን እንጠብቃለን። ለማም መስራት ይጠቅማቸዋል አለውና ፍርጥም አለ። ተሾመ እያመነታ ሐሳቡ ውስጥ ጥሩ ነበር፣ ግን እኔ ጥያት ስሄድ ማን ይንከባከባታል? ጋሼ ከሞተ ወዲህ ብቸኛ እንደሆነች ታውቃለህ አለው። ፈጠነም ነገሩን ቀለል አድርጎ መጀመሪያውንም አንተ ከመቆርቆርህ የተነሳ ተብሰከሰክ እንጂ የመንደሩ ሰው ትዬ ሸንኮሬን ጥሎ አይጥላቸውም። በዚህ ምንም ስጋት አይግባ አለው ትከሻውን መታ እያደረገ። ባይምሮው ሌላ አንከን ሲፈልግ የነበረው ተሾመም ምላሱን ተከትሎ ማውራት ጀመረ። እሺ ዘይደንስ ቆይ ማረፊያችን የት ሊሆን ነው? እኔ እንደሆነ ዘመድ የለኝ ታውቃለህ አለው ከተቀመጠበት ወደ ላይ አንጋጦ ያየው። አንተ ደግሞ የማያሳስበው ያሳስባል። የኔ ዘመዶች አሉ አይደለም እንዴ? የኔ ዘመዶች ማለት ያንተ አይደሉም? አፈጠጠበት። የእድሜ ልክ ወዳጅነታቸውን አስታወሰና የካደው መሰለው። ፈጠነና ተሾመ ሲወለዱ የሚለያዩት በ15 ቀንና በ30 ሜትር ርቀት ብቻ ነው። ተሾመ 15 ቀን ታላቅ ነው። ጌታቸው ደግሞ 30 ሜትር ያክል ብቻ ነው የሚራራቀው። ገጠር እንደመሆኑ ሁለቱም የተወለዱት ቤት ውስጥ በልምድ አዋላጅ አማካኝነት ነበር። ከዛ ጊዜ ጀምሮ እድገታቸውም ውሏቸውም አንዳንድ ጊዜ ማዳራቸው አንድ ላይ ሆነ። አንድ አፈር ፈጭተው፣ አንድ ወንዝ ተራጭተው፣ አንድ ምንጭ ጠጥተው ነው ያደጉት። ሁለቱም በትምህርታቸው ጎበዞች ናቸው። ሁልጊዜ የላይኛውን ደረጃ እነሱ የተፈራረቁ ይይዙታል እንጂ ሌላ ማንም ነጥቋቸው አያውቅም። ቅርርባቸው የወንድም ያክል ነው። ኧረ ከዛም በላይ። የፈጠነ ስሜት መለዋወጥ ተሾመንም አስደነገጠው። አንዳች ጸያፍ ቃል ካፉ እንዳወጣ ያክል ተሰምቶት ተሳቀቀ። ሊያረጋጋው ሞከረ።
እኔ እኮ እንደሱ ማለት አይደለም። መቼም ክረምቱን በሙሉ ልንሰራ ከሄድን ዘለግ ላለ ጊዜ መቆየታችን ስለማይቀር እናሰለቻቸዋለን ብዬ ነው አለ ለማስተባበል። ፈጠነ ከቁጣው ትንሽ መለስ አለና ለሱ ስጋት አይግባ፣ ሞልቶ የተረፋቸው ባይሆኑም ለኔና ላንተ እንኳን የሚያንሱ አይነት አይደሉም። ደግሞ እጅና እግራችንን አጣጥፈን ልንቀመጥ እኮ አይደለም የምንሄደው። ካልተስገበገብን መቼም ለወዳችን መሆን አያቅተን አለው ከንግግሩ ጋር እጁን አብሮ እያወናጨፈ። እሱስ ልክ ነህ አለው ተሾመ በረጅሙ ከተነፈሰ በኋላ። ፈጠነ ፊቱ ፈካ ሲል ታወቀው። ስለዚህ ተስማማህ ማለት ነው አለው መልሱን ለመስማት ቸኩሎ። መሆኑ ነዋ አለ የፈጠነን ደስታ አይቶ እሱም ፈገግታው ብልጭ እያለ። ፈጠነ ደረቱ ላይ አጣብቆ አቀፈውና ወንዳታ ተሼ እንዲቆፍጠን ስትል ነው የሚያምርብህ። ንግግራቸውን በዚህ ገተው ወደ ጥናታቸው ተመለሱ። በእርግጥ ጎበዝ ተማሪዎች ቢሆኑም በተለያዩ ምክንያቶች ከወትሮ በተለየ ጠንክረው ማንበብ ይጠበቅባቸው ነበር። ቀበሌው፣ ትምህርት ቤቱ፣ ወላጆቻቸው እንዲሁም ጓደኞቻቸው የነሱን ውጤት በጉጉት ስለሚጠብቁ አሊያም ደግሞ እነሱ ራሳቸውን ቢሆኑ ክፉኛ መጠራጠር ውስጥ ስለገቡ ሊሆን ይችላል። ብቻ ጥናቱን ተያይዘውታል። አውቶቡሱ ወደ ከተማው እየዘለቀ ሲመጣ ለፈጠነ ሁሉ ነገር እየለየለት መጣ። ያደናግራል እንጂ አይጠፋም ነው ነገሩ። ወደ መናኸሪያው እየቀረቡ ሲመጡ ተሾመን ትከሻውን መታ መታ አድርጎ እንዲነሳ ምልክት ሰጠው። ትንሽ አሸልቦት ስለነበር የድንጋጤ አነሳሱ አሳቀው። ተሾመን ቢሆን ገብቶት ፈገግ ብሏል። አየሩ ቀዝቀዝ ያለ ነው። ጉዞም ያን ያክል የሚጫጫን አልነበረም። ያረገው ጥምዝምዝ ብቻ ጥቂት ሆድ ያላውስ ስለነበር እሱ ነው ሸለብ እንዲል ያደረገው። እንደወረዱ አንድ ታክሲ ተኮናትረው ቀጥታ ያመሩት ወደ ቧንቧ ውሃ ደዌ ሜዳ ነው። የፈጠነ አጎት እዚያ ይገኛል። ሳያስበው ከተፍ ሲሉበት ገብሬ ደነገጠ። እንዲሁ በደፈናው ክረምት ላይ ጠይቀሃለሁ ነው እንጂ በዚህ ሰዓት እመጣለሁ አላለውም ነበር። የደነገጠውም ለዛ ነው። ፈጥየ አረጋንተ ያለ ከየት ከተፋልሽ አለው ሲፈልጥ የነበረውን እንጨት ትቶ ሊስመው እየተጠጋ። ፈጠነ ፍልቅልቅ አለ። ተሾመ ፈንጠር ብሎ ቢቆምም ስሜታቸው ተጋብቶበታል። ገብሬ ፈጠነን አገላብጦ ከሳመ በኋላ ወደ ተሾመ ዞር ብሎ ተመልክቶ ፈጠነን ጠየቀው። ይቺ ጎረምሳ ደግሞ ማናት በል አለው። ፈጠነ የግርምት ፈገግታ ፈገግ አለና አላወቅኩትም እንዳትለኝ አጎቴ። ገብሬ ራሱን በሆነ ነገር እንደተመታ ሁሉ በአንድ እጁ ይዞ አረግ ተሾመ ነው እንዳትለኝ አለ ወደ ፈጠነ ዞሮ እያየ። ሁለቱንም ከውስጣቸው ፈንቅሎ የወጣ ሳቅ አንከተከታቸው። ስላወቀው የደስታ ሳይሆን አይቀርም። ፈጠነ በአዎንታ ራሱን ነቀነቀ። ገብሬም ተሾመን ጎትቶ ግጥም አድርጎ እየሳመ ጉድ ነው ያቺ ውሪ አሁን አባባ ሆነክ የለም እንዴ? አይ ሰው መሆን ተለወጠብክ አይደል አለው ፈጠነ ያጎቱን ባህሪ ስለሚያውቅ ወሬውን ለማዳነቅ። የመዳን ያለም ያለ ሌላ ሰው ሆኖ የሸንኮሬ ልጅ መንገድ ላይ ባይወኮ ላልፈው ነው አለ ራሱን ይዞ እያደነቀ። ባለቤቱ ብርቄ ከጓዳ ወሬ ሰምታ ከነሊጧ ብቅ አለች። ፈጠነ ልክ ሲያት አክስቴ ብሎ ወዳለችበት መጠጋት ጀመረ። እሷም ሊጧን እያራገፈች መጣችና አቅፋ ተሰማው ጀመረ። ይህን ሲታዘብ የነበረው ገብሬ አረ ሊጥሽን እንኳን ታጠቢ ጥሙርሙር አላት። ልጅ አይደለም እንዴ ምን ችግር አለው አለች አፏን አሹላ። አረ ግድ የለም አጎቴ አለ ፈጠነም ለሷ ተደረበው። እዛው ተጥሙርሙሩ እንግዲያስ አለ እጁን አብሮ እያወናጨፈ። ወደው የረሳው ነገር ትዝ አለውና ይልቅ ይህን ሽማግሌ ያውቀሽዋል አላት ፈገግ ብሎ ወደ ተሾመ እየጠቆመ። ብርቄ ግራ መጋባቷ ፊቷ ላይ እየተነበበ አንዴ ወደ ተሾመ አንዴ ወደ ገብሬ አንዴ ወደ ፈጠነ ካየች በኋላ አራ አላወቅኩትም አለች።
ገብሬም አለማወቁ አስደስቶት ይመስል ይበልጥ ፈገግ እያለ ተሾመ እኮ ነው አላት። የሸንኮሬ ልጅ? አዎ ራሱ ነው። ብርቄ ባለማመን አፏን ከፍታ በሊጧ ሻሿን እንዳትነካ በክርኗ ራሷን ይዛ ጥቂት ካዳነቀች በኋላ ተሾመን እያገላበጠች ሳመችው። መቼም ልጆቹን ሊጥ በሊጥ አደረግሻቸው። እስኪ ወደ ውስጥ እንግባ፣ ገተሪያችሁ ቀረው እኮ አየኔ ነገር። አምጡ ሻንጣችሁ አዋከባቸው። ሻንጣቸውን ተቀብሎ ወደ ውስጥ ካስገባ በኋላ ሁሉም ከቀርከሃ በተሰራው ሶፋ መሳይ ወንበር ላይ አረፍ አሉ። ብርቄ በባለቤቷ ትዕዛዝ የሚበላ ለማቅረብ ላይታች መሯሯጥ ያዘች። ወንዶቹ ደግሞ ጨዋታውን ቀጠሉ። እሺ ልጆች እንዴት ነበር ጉዞ ታዲያ? አለ ገብሬ አፋቸው ባዶ እንዳይሆን ከቀረበላቸው ጥሬ እየቆነጠረ ለነሱም እንዲዘግኑ እየጋበዘ። ቆንጆ ነበር አለ ተሾመ የስካውኑ ዝምታውን ሰብሮ። መልካም ነው ፈተናው አለቀ አይደለም? አለ ወደ ፈጠነ እያየ። አዎ እንግዲህ ብለናልኛ፣ ውጤቱን ደግሞ ፈጣሪ ይታከልበት እንጂ አለ ፈጠነ ፈገግ እያለ። እንዴ ደግሞ በእናንተ ምንም ጥርጥር የለኝም። እንኳን እናንተ ቀርቶ የማንም አርቶ ገባ ያልፍ የለም እንዴ? አለ ገብሬ በፍጹም የራስ መተማመን ደረቱን ገልብጦ። የገብሬን ፉከራ አዘል ንግግር ሲሰሙ ጓደኛሞቹ የልብ ልብ ተሰማቸውና ደርበባሉ። እስኪ እንኩ ታጠቡ፣ መቼም ሳልዘጋጅ መጣችሁብኝ አለች ብርቄ ከጓዳ ማስታጠቢያ ይዛ ጦል እያለች። ኧረ ግድ የለም ለዚሁም እግዚአብሔር ያክብርልን አለ ተሾመ ከገብሬ ቀጥሎ ለመታጠብ እየተዘጋጀ። አይቶ እስኪ ባይሆኑ አላደረ ስትሉ ሞቅ አድርገን እናስተናግዳችኋለን። መቼም ልትከርሙ ነው አይደል የመጣችሁት? አለ ገብሬ ከሚስቱ አፍ ነጥቆ። እሷም ቅር አላላትም። የልቧ እንደተናገረላት በፈገግታ አሳይቷለች። ተሾመ ጥያቄው የአሽሙር ስለመሰለው አዎም አይም ከማለት ተቆጠበ። ነገሩ የገባው ፈጠነም ፈጠን ብሎ አዎ እዚሁ ከርመን ሥራ ለመስራት ነው ያሰብነው አለ። የሁሉም ፊት በእፎይታ መስከኑን አስተዋለ። ቤት ያፈራው ምግብ ቀረበና ቀማምሰው ገበታው ከፍ አለ። ቡናም ተፈልቶ የቅርብ የሩቁን ሲጨዋወቱ አመሹ። ቀኑ ደንገዝገዝ እያለ ላይን ያዝ እያደረገ ሲሄድ ተሾመ ሆዱን ባርባር ይለው ጀመር። ከአገሩ ርቆ መውጣቱን እስካሁን አላመንም ነበር። ያን ቀን ጨዋታው ደርቶ ከዛው ቤት ሳይነቃነቁ አደሩ። በነጋታው ማልደው ተነስተው ቁርስ እንኳን ሳይሉ ከፈጠነ ጋር ተያይዘው ወጡ። አራዳ አካባቢ ግርግሩ ደርቷል። ነጋዴው በጠዋት ጅምላውን ተቀራምቶ በየሰፈሩ ወስዶ ለመሸጥ ይራኮታል። ቀማኛውም ከሸማቹ እኩል እየተጋፋ ይሽሎኮሎካል። የሸቀጡ፣ የጨርቁ፣ የቤት ዕቃው፣ የጢሱ ብቻ የሁሉም ሻጭ ያለፈ ያገደመውን ማሬዋ ወርቄዋ ይላል። እነፈጠነ በግፊያው መሃል የተሽሎኮሎኩ ወደ ቡና ተራው አቀኑ። ከመጣ 2 ዓመቱ ቢሆንም ያን ያክል አልረሳውም ነበር። ተሾመ ወዴት እንደሚሄዱ ሐሳቡም የለውም። ባየው ነገር ሁሉ እየተገረመ አንገቱን እያሽከረከረ ዝም ብሎ ፈጠነን እንደ መሲ መከተል ይዟል። ከብዙ መሽሎክሎክ በኋላ የጋሻ አምዛ ቡና መደብር ጋር ደረሱ። ጋሻ አምዛ የሩቅ ወዳጃቸው የመጣ ያክል ፈጠነን ሰላም አሉት። ዘለግ ላለ ጊዜ ሰላም ከተባባሉ በኋላ ተሾመ ይባላል ወንድሜ ነው አላቸው ወደ ተሾመ እየጠቆመ። በእውነት እስኪና ሰላም በለኝ የኔ ልጅ አሉ ወደ ተሾመ እያዩ። ፈጠነ ሰላምታቸውን ከገረመመ በኋላ እንግዲህ መቼም ክረምቱን ሥራ እንዲፈልጉልን ነው እዚህ ድረስ ማልደን የመጣ ነው አለ ፈጠነ እየተክለሰለሰ። አረ ምን ገዶህ አሉ ጋሻ አምዛ በፍጹም አባታዊ ስሜት። የጓደኛሞቹ ፊት በደስታ ፍክት አለ። ጋሻ አምዛ ለማንኛውም ሰው ደግና ሩህሩህ ቢሆኑም ከፈጠነ ጋር ግን ያላቸው ቅርበት ሌላ ምክንያት አለው። የዛሬ 2 ዓመት ፈጠነ እንዲሁ ለክረምት የመጣ ሰሞን በደሴ ጎዳናዎች ላይ እየተንሸራሸረ ነበር። ክረምቱን ተከትሎ በገፍ ተደርድሮ ከሚሸጠው በቆሎ ገዝቶ ብርዱን ለመቋቋም እየሞከረ ነው።
ሲዘንቡሎ ብራ የነበረ ቢሆንም ብርዱ አጥንት ይሰብራል። መሬቱም ቢሆን ጨቂቷል። ወደ መንደሩ ሲገባ በአካባቢው አንድም ሰው የለም። ጭር ብሏል። ፈጠነ ግራ ቀኙን እየገላመጠ ሲራመድ ድንገት ከጉድጓዱ ውስጥ የማቃሰት ድምፅ ሰማ። ወዲያው ቀረብ ብሎ ለመለየት ሲሞክር አንድ በእድሜ ገፋ ያሉ ሰውዬ ቱቦ ውስጥ ተቀርቅረው የሚረዳቸው ሰው በመፈለግ ይቃትታሉ። እንደምንም ብሎ ጎትቶ ካወጣቸው በኋላ ወደ አንዱ ጥግ ጎትቶ አስቀምጦ ያረጋጋቸው ጀመር። ደህና ኖት? ምን ሆነው ነው እዚህ ቱቦ ውስጥ የወደቁት? አለ ሰውነታቸውን እየተራረገ። እሳቸው ከድንጋጤ የተነሳ ምንም ቃል አይተነፍሱም። ለጥቂት ደቂቃ ወደ ራሳቸው እስኪመለሱ ድንግዝግዝ ብለው ከቆዩ በኋላ አተረፍከኝ የኔ ልጅ፣ አላህ ይስጥልኝ አሉት እንባ እየተናነቃቸው። እሱም ስሜታቸው ተጋብቶበት ፍዝዝ ብሎ እያያቸው ቆየና ኧረ እኔ ምን አረኩሎት? ግን ምን ሆነው ነው እዚህ ቱቦ ውስጥ የተቀረቀሩት? አለ በሐዘን አንገቱን እንደደፋ። የዱንያ ነገር ላይ ሞላ በሐሳብ ርቄ ሲሄድ ድጡ ይዞ ቱቦ ውስጥ ይዶለኛል። ከዛ የድንጋጤ ይሁን እንጃ የሰራ አካሌን ሙሉ ማዘዝ ያቅተኛል። እንዲያው ብቻ ጥቂትም ቢሆን ድምጽ ያልሞተም ነበር። አልሐምዱሊላህ አንተን ላከና ከሞት አዳነኝ አሉ። አጠገባቸው ሰው ሳይሆን መልአክ የተቀመጠ ያክል በስስት እያዩት። ያን ሰሞን ንግዳቸው በጣም ተቀዛቅዞ ስለነበር እጅግ ሐሳብ ገብቷቸው በደመ ነፍስ ነበር የሚንቀሳቀሱት። ቱቦ ውስጥ መውደቃቸው ቀደመ እንጂ በሌላ ነገር ለአደጋ መጋለጣቸው የማይቀር ነበር። ፈጠነም ከጋሻ ሐምዛ ጋር በዚህ መልኩ ከተዋወቀ በኋላ በእሳቸው ዘንድ ልዩ ቦታ ነበረው። እንደ ልጃቸው ነበር የሚያዩት። ክረምቱ እስኪያልቅ እዚያው እሳቸው ሱቅ ተቀጥሮ እንዲሰራ በጋበዙት መሰረት ስራውን መስራት ጀመረ። እሱ አስተናጋጅ ከሆነ በኋላ በቅልጥፍናው የተነሳ የሱቁ ገበያ እንደ በፊቱ ሳይሆን እንደውም ከዚያ በላይ ማደግ ጀመረ። ይሄ ደግሞ ጋሻ ሐምዛን ከመጠን በላይ ስላስደሰታቸው ሳያስበው በእሳቸው ፊት አይነክ ሆነ። ጊዜውን ጨርሶ ተማሪ እንደሆነና አሁን መሄድ እንዳለበት ሲነግራቸው ሆዳቸው ክፉኛ አባብቶ ነበር። ቢሆንም እድሉ እንዲቃና መረቁና የ100 ብር ኖት በእጁ አስጨብጠው መርቀው ሸኙት። ዛሬ ከዛ ክስተት በኋላ ሲገናኙ ለመጀመሪያ ጊዜ በመሆኑ ሰላምታቸው የናፍቆትም ጭምር ነበር። ጋሻ ሐምዛ የንግድ ቤቷን ጥበቃነት እንደ በፊቱ ለፈጠነ ሳይሆን ለተሾመ ነበር የሰጡት። ነገሩ ግራ ያጋባው ፈጠነም ለምን ሲል ጠየቃቸው። እሳቸውም እሱ ለከተማውም አዲስ ነው፣ እዚህ ሆኖ ቢሰራ አይደናገረውም፣ ጎረቤቶቼም አሉ፣ እኔም ብቅ እያልኩ ስለማግዘው እዚህ ቢሰራንም ይሻለው አሉ ፈገግታቸው ከፊታቸው ሳይለይ። እኔስ አለ ፈጠነ የራሱ ጉዳይ አሳስቦት። አንተማ ለሌላ ትልቅ ጉዳይ ነው የምፈልግህ አሉት። ፈጠነ ውስጡ በሐሴት ሞቀ። ምንም ይሁን ምን ትልቅ ጉዳይ መሆኑ ብቻ ለሱ በቂ ነበር። እንደ ቀድሙ ለመጠየቅ አልቸኮለም። ተሾመም የጓደኛው ፊት ላይ ያየውን ደስታ አይቶ የሱን ፊት ያበራ ጀመር። ምንድነው ግን ስራው አላቸው። ደስታው ጋብ ሲልለት ሆዱን እየቆረጠው። ጉዳይ አስፈጻሚ እንድትሆን ነው አሉት በደፈናው። መልሱ ባያረካውም ሳያገኘው ያለው በሚል አይነት ስሜት በፈገግታ አንገቱን ነቀነቀ። ተሾመ ያገኘው የሥራ ዕድል እጅግ አስደስቶታል። ዛሬ ሥራ የሚገባበት የመጀመሪያ ቀን ነው። እንደወትሮው እንጨት መፍለጥ፣ ውሃ መቅዳት፣ ከብት ማገድና የመሳሰሉትን የግብርና ሥራዎች ሳይሆን አዲስ ሥራ ነው። ላይታች የሚሯሯጥ አይነ ቅብዝብዝ ሸማችን በብልሃት ወይ በምትሃት አሳምኖ ሸቀጡን መሸጥ። የሱቁን ቁልፍ ቀደም ብለው ሰጥተውት ስለነበር ማልዶ መጥቶ ነው የከፈተው። አካባቢው ግርግሩ ድንግርግር ብሎታል። መቀላጠፉ ቀርቶ እንደ ሐውልት ድርቅ ብሎ ወጪ ወራጁን ይታዘባል። ሸማቹም በሱቁ ሲያልፍ እያልጎመጎመ ነበር። ጋሻ ሐምዛ ደግሞ ምኑን ጅብራና ያቆሙት በይ ትላለች አንዷ ሾካካ። ሌላዋ ተቀብላ ምኑ ይታወቃል ፈዛዛ ሊያከስራቸው እኮ ነው። የተቆረቆሩ ይመስል እያሽሟጠጡና ከንፈር እየመጠጡ ያልፋሉ። የሁል ጊዜ የጋሻ ሐምዛ ደንበኞች ብቻ እየመጡ ይገዛሉ። ጋሻ ሐምዛ ከፀሐይዋ ጋር አብረው ብቅ አሉ። የተሾመ መደናገር የጠበቁት ስለሆነ ብዙም አልገረማቸውም።
ፈገግ እያሉ ገበያው አስቸገረህ እንዴ አሉት። እሱም አጸፋውን ለመመለስ ብቻ ጥርሱን ብልጭ አድርጎ አንገቱን አቀረቀረ። በቀስታ ሄደው ትከሻውን ደገፍ አሉና አይዞህ አዲስ ስለሆንክ ነው፣ ቀስ እያለ ሁሉም ይገለጥልሃል፣ በርታ በል አሉት። ተሾመ ይቆጡኛል ብሎ ሲጠብቅ ጭራሽ ሲያጽናኑት በፍጹም አባታዊነታቸው ተገረመ። ለተወሰኑ ቀናት አብረውት ነው የገበያውን አያያዝ አስተማሩት። እሱም ፈጣን ተማሪ ነበርና አላስቸገራቸውም። በ15 ቀኑ ሳቴ ላሰ ነጋዴ ሆነው ቁጭ አለ። እነዛ ሽሟጣጮችም አሞጋሾቹ ሆነው አረፉት። ኧረ እንደውም ከሱ ሌላ አይናችንን ላፈር ብለው ሌላ ጋር መገበያየተው የጋሽ ሐምዛ ገበያም እንደ ወትሮ ደመቅመቅ ማለት ጀመረ። ፈጠነ የተሰጠውን ሥራ ሲጀምረው ግልጽ እየሆነለት መጣ። ጋሽ ሐምዛ ሸቀጥ ከመሸጥ አልፈው የተለያዩ አዘርቶችን ከክፍለ ሀገር እያስመጡ በጅምላ ለነጋዴዎች ማከፋፈል የረጅም ጊዜ ህልማቸው ቢሆንም ከነጋዴዎቹና ከገበሬዎቹ ጋር ቀልጠፍጠፍ ብሎ ጉዳያቸውን የሚያስፈጽምላቸው ሁነኛ ሰው በማጣታቸው ነበር እስከ ዛሬ የተገኙት። ፈጠነም የተቀበለው ይህንኑ ሥራ ነበር። ትልቅ አደራ እንደተጣለበት አምነው በትጋት መስራቱን ተያይዞታል። ከተሾመ ጋር አዳራቸው አንድ ላይ ቢሆንም ቀኑን ግን ብዙ ጊዜ ሳይተያዩ ነበር የሚውሉት። ተሾመም ሸቀጡን ሲያሻሽጥ፣ ፈጠነም ጉዳዩን ሲያስፈጽም። እሁድ እሁድ ብቻ ፈጠነ ሥራ የለውም። ስለዚህ ከተሾመ ጋር ሱቅ ሄዶ አብሮ ይውላል። አንዱ እሁድ ረፋድ ላይ ተሾመና ፈጠነ የጋሽ ሐምዛ ሱቅ በረንዳ ላይ ቁጭ ብለው እየተጨዋወቱ ነበር። ፀሐይዋ ለጋ ስለነበረች ለጨዋታቸው ልዩ ድባብ ሰጥታቸዋለች። ቁርስ ካሉ በኋላ ቡናቸውን አስቀድተው ሳምንታቸውን አንዳንድ እየተባባሉ ነው። ድንገት ግን ከኋላቸው የሚንደቀደቀው ራዲዮ ልባቸውን የሰቀለ ዜና አስተላለፈ። እንደምን አደራችሁ ውድ አድማጮቻችን። የ12ኛ ክፍል ብሔራዊ ፈተና ውጤት ይፋ መሆኑን የሀገር አቀፍ ፈተናና ምዘናዎች ኤጀንሲ አስታውቋል። ተማሪዎችም ከአሁኗ ሰዓት ጀምረው ኤጀንሲው ባዘጋጀው ልዩ የውጤት መመልከቻ ዌብሳይት ላይ መመልከት እንደሚችሉ አስታውቋል። ከኤጀንሲው በደረሰን መረጃ መሰረት የመቁረጫ ነጥቡ በተፈጥሮ ሳይንስ ለወንዶች 363 ለሴቶች ደግሞ 351 በማህበራዊ ሳይንስ ራዲዮኑ መለፍለፉን ቀጥሏል። ተሾመና ፈጠነ ግን በድንጋጤ ተፋጠዋል። የሁለቱም የልብ ምት ሲፈጠን ይታወቃቸዋል። እኔው አለ ተሾመ ድምፁ ስልል እያለ። ፈጠነ ጥቂት ዝም አለና ቆይ አለው። ምን ነው አለ ተሾመ። እኔ እንጃ ብቻ ፈራው። ድምፁ ይርበተበታል። ቁርጣችንን አውቀን መቀመጥ ነው እንጂ ታዲያ አለ ተሾመ የፈጠነ ፍርሃት እንዳይጋባበት ቆፍጠን ለማለት እየሞከረ። ተስማሙና ሱቁን ለጋሽ ኃይሌ እንዲጠብቁላቸው ምልክት ሰጥተው ወደ ኢንተርኔት ካፌ ሄዱ። እንደደረሱ አንዱን ኮምፒውተር ይዘው ወደ ተባለው ዌብሳይት አቀኑ። ከዛ በኋላ ግን የማን ይቅደም አይነት ተፋጠጡ። ያንተን ነው እስኪ አለ ፈጠነ ተሽቀዳድሞ። ተሾመ ሊሟገተው አልፈለገም። እጁ የተንቀጠቀጠ የመለያ ቁጥሩን ታይቦ አስገባው። ዌብሳይቱ ውጤቱን ሊዘረግፈው መሽከርከር ሲጀምር ተሾመ አይኑን በእጆቹ ግጥም አድርጎ ሸፍኖ ያዘ። ድንገት ፈጠነ ሲጮ በድንጋጤ አይኑን ገለጠው። ሁለቱም ያዩትን ማመን አልቻሉም ነበር። ተሾመ እስከ ዛሬ ድረስ እንኳን በቀበሌው ቀርቶ በዞኑ ታይቶ የማይታወቀውን ከፍተኛ ውጤት ነበር ያስመዘገበው 612። ሁለቱም በደስታ መተቃቀፍና መዝለል ጀመሩ። ግን ይሄ ደስታቸውን ለመግታት ሰከንዶች ይበቋቸው ነበር። ምክንያቱም ገና ያልተፈታ ሚስጥር አለ። የፈጠነ ውጤት። ፈጠነም እንደ ተሾመ ሁሉ እጁ እየተንቀጠቀጠ መለያ ቁጥሩን አስገብቶ ይጠባበቅ ጀመር። እሱም እንደ ተሾመ አይኑን ጨፈነ። ተሾመ ግን እንደሱ አልጮኸም ነበር። በፍጹም ዝምታ ተዋጠ። ፈጠነ ግራ ገብቶት አይኑን ገለጠ። መጀመሪያ ውጤቱን ሳይሆን ተሾመን ነበር ያየው። ተሾመ አንገቱን አቀርቅሮ አየው። ለመዞር እየከበደው እንደምንም ብሎ ውጤቱን ተመለከተ። ባለማመን ድርቅ ብሎ ቀረ። ያመጣው ውጤት 325 ነበር። በጣም የሚያስፈራ ዝምታ ሰፈነ። ደፍሮ የሚናገር ጠፋ። ምን ቃል አለ? ነገሩ ግራ የሚያጋባ ነው። ሁለቱም እኩል ነው ያጠኑት፣ እኩል ነው የተዘጋጁት።
ቢራራቁ እንኳን በትንሽ ነው እንጂ እንደዚህ የሰማይና የምድር ልዩነት ይኖረዋል ብለው በተአምር አልጠበቁም ነበር። እንዴት ሊሆን ይችላል? አለ ፈጠነ ግራ ገብቶት ለራሱ እያነበነበ። የሆነ ስተት ይኖረዋል እንጂ ያንተማ በፍጹም እንደዚህ አይሆንም አለው ተሾመ ትከሻውን ደገፍ ብሎ እያበረታታው። አዎ የሆነ ስተትማ መኖር አለበት እንጂ እኔ በፍጹም እንደዚህ አላመጣም። ድምፁ ከፍ እያለ ሄዶ ሲጮህ አልታወቀውም። ተሾመ ግን ደንግጦ ፈጤ ተረጋጋ አለው። ፈጠነ ፊቱ ልውጥ ብሎ ተነስቶ ያንባርቅ ጀመር። እንዴት ነው የምረጋጋው? ይሄ ለኔ ይገባኛል? ንገረኝ፣ ይገባኛል ወይ? አይኑ ፈጠጠ። ተሾመ ግራ ገባው። አረ በፍጹም አይገባህም። ተረጋጋና እንዴት እንደምናስተካክለው እናስብ ነው ያልኩ አለው። ፈጠነ የበለጠ ተናደደ። ምን አስር የተረጋጋ ትለኛለህ? አንተ ደህና አገኘህና እኔ ላይ እያሾፍክ ነው አለው በንቀት አስተያየት እያየው። ተሾመ በጣም ተናደደ። ቢሆንም በእንቅርት ላይ ጆሮ ደግፍ እንዳይሆን ሰግቶ ንዴቱን አምቆ ዝም አለ። ዝምታ የከበደው ፈጠነም ውስጡ የሚንቀለቀለው እሳት አላሳረፈ ብሎት እየተካለበ ወጣ። ተሾመ ራሱን እንዳይጎዳ ብሎ ሊከተለው ቢሞክርም ካይኑ ተሰወረበት። የሚያደርገው ግራ ገብቶት ጥቂት ሲያስብ ቆየና ወደ ሱቅ ከመመለሱ በፊት ፈጥኖ ወደ ፈጠነ አጎት ቤት አመራ። ቤት ሲደርስ ገብሬ ሳይሆን ባለቤቱ ብቻ ነበር የነበረችው። እየተካለበ መምጣቱን ስታይ ለወሬ የተፈጠረ ሰውነቷ ሙሉ በሙሉ ጆሮውን አሰፈሰፈ። ሱም የተፈጠረውን ነገር በሙሉ በቅደም ተከተል ነገራት። በጥሞና ስታዳምጥ ከቆየች በኋላ አይ ምን አገኘው በእናትህ ልጄን፣ እንዲያው አሁን ወዴት ሄዶ ይሆን አለች ከንፈሯን እየመጠጠች። እሱ እኮ ነው እኔም ግራ የገባኝ። መጀመሪያ እዚህ የሚመጣ መስሎኝ ነበር የመጣሁት። እንደው ሌላ ዘመድ አለው እንደሚሄድበት አላት ጭንቀት ፊቱ ላይ በግልጽ እየተነበበ። አረ ያው ገብሬ ብቻ ነው እዚህ ያለው ዘመድ። ደግሞ ከሱ ጋር ነው እንዳልል ዛሬ እናንተ እግራችሁ እንደወጣ ማልዶ ነው ወደ ሩቅ አገር ለለቅሶ የወጣው። እንደውም ዛሬ የሚመለሱላ አይመስለኝም አለችው። እኔ ፈራሁት ራሱ እንዳይጎዳ ነው እንጂ። አይኖቹ እንባ ቀረሩ። አረ በስማም የሰይጣን ጆሮ ይደፈን፣ ይህንስ አያረገውም፣ ብልህ ልጅ ነው አለች ከንግግሯ ጋር እጇን እያወናጨፈች። እስኪ እንዳፍሽ ያድርገው፣ ብቻ እዚህ መቀመጡ ምንም ጥቅም የለውም። ስራ ቦታ ሄጄ ጋሽ ሐምዛን ካገኘው ሊሄድበት የሚችልበትን ያውቁ እንደሆነ ጠይቄ ብፈልገው ነው የሚሻለኝ ብሎ ተነሳ። በል እንግዲህ እግዚአብሔር ይርዳህ፣ አይዞ ምንም አይሆንም ብላ ሸኘችው። እንዳለውም በፍጥነት ወደ አራዳ አመራ። ሱቅ ሲደርስ ጋሽ ሐምዛን አገኛቸው። ብቻቸውን ግን አልነበሩም። ፈጠነም አብሯቸው ነበር። ተሾመ ትኩር ብሎ አየው። ቀደም ያየውን ፈጠነን አልመስልሃለው። ነገር ዓለሙን ረስቶት እየሳቀና እየተጫወተ ነው። በውስጡ ሁለት ሐሳብ ተፈጠረበት። እውነት የተፈጠረውን ረስቶ ደስተኛ ሆኖ ነው ወይስ ከአእምሮ በላይ ሆኖ አብዶ ነው? ግራ ገብቶት ባለበት ፈዞ ሲመለከታቸው ና ወደዚህ እንጂ ተሼ አሉት ጋሽ ሐምዛ በእጃቸው ጭምር እየጠሩት። ፈራ ተባ እያለ ተጠጋቸው እና ወደ ውስጥ ሳይገባ ከውጭ ቆመ። እንኳን ደስ አለህ አሉት ጋሽ ሐምዛ። ቅጽበታዊ ፈገግታ ተሾመ ፊት ላይ ብልጭ ብላ ወዲያው ጠፋች። እሱ ፈጠነን እያየ ነው። የአፍረት አይነት አንገቱን አቀርቅሯል። ሁሉንም ነገር ወንድምህ አጫውቶኛል። እሱም ቢሆን አሁን ተረጋግቷል። ቀደም በስሜት ኃይለ ቃል ሳይናገር አልቀረም መሰል አሉት። የተለመደ ፈገግታቸው ከፊታቸው ላይ ሳይጠፋ። አረ ለኔ ችግር የለውም ነበር፣ እሱ ብቻ እንኳን ተረጋጋ እንጂ አላሁንም ትኩረቱን ከፈጠነ ላይ ሳይነቅል። ፈጠነ ዝምታውን ሰበረ። ይቅርታ አድርግልኝ ወንድሜ፣ በአንተ ውጤት መደሰት ሲገባኝ በእኔ ውጤት አስቀየምኩ አለው ድምፁ እየተርበተበተ። ተሾመ ተንደርድሮ ሄዶ አቀፈውና ተላቀሱ። ጋሽ ሐምዛ አባበሏቸውና በሉኔ ጥቂት የቤተሰብ ጉዳይ አለችብኝ፣ እናንተ ተጫወቱ። እንደውም ከዚህ በኋላ ገበያ ብዙም ስለሌለ ዝጉና በዚህ ሻይ ቡና በሉ ብለው የ50 ብር ኖት አውጥተው ሰጧቸው። ጊዜው ሚሊኒየሙ መጀመሪያ አካባቢ ስለነበር ገንዘቡ በደንብ ያዝናናቸዋል። ሁለቱም እንባቸውን እየጠራረጉ ፈገግ አሉና በአንድ ድምፅ
እናመሰግናለን ጋሼ አላቸው። ግድ የለም ይህን ከውለታ አትቁጠሩት ብለው ጥለዋቸው ሄዱ። ጓደኛሞቹም እንደተባሉት ወዲያው ሱቁን ዘጋጉና ከአራዳ ከፍ ብሎ የሚገኘው ካፌ ውስጥ ገብተው ቁጭ አሉ። የሚበሉትን የሚጠጡትን ካዘዙ በኋላ ተሾመ ወሬውን ጀመረ። ፈጤ ግን በጣም የገረመኝን ነገር ልጠይቅህ አለው እየተቆነጠነጠ። ምን ገረመህ? አለ ፈጠነ ፈገግ እንዳለ። እንደዛ ሰዓት ለብሰ ሰዓት ጎርሰ ወዴት ነው ሄድከው? ጋሽ ሐምዛ ጋር አለው ፈጠነ ፍርጥም ብሎ። ለምን? ተሾመ ጠየቀ። መፍትሄ እንደማያጡ ገምቼ ነዋ። እውነትም አላጡም። እንደው ግን ምን ብለው ነው ጓዴ እንደዛ ባንዴ ከብደት ወደ ሰውነት የመለሱ ስክን ያደረጉ አለው መልሱን ለማወቅ ቸኩሎ። ፈጠነም ወደ ኋላ ለጠጣለና አንድ አረፍተ ነገር ነው የነገሩኝ አለ። ምንድነው እሱ? ተሾመ ጉጉቱ ፊቱ ላይ ያስታውቃል። ለበጎ ነው፣ ምክንያቱም ህይወት መንገዷ ብዙ ነው አለ ፈጠነ እሳቸው እንደነገሩት አድርጎ። ተሾመ ግራ ገባው። በቃ ይሄንን ያሉክ? አዎ ይሄንን ያሉኝ። ከዛ በኋላ ግን አንድ ታሪክ ነገሩኝ አለና ታሪኩን እሳቸው እንደነገሩት ይነግረው ጀመር። በድሮ ጊዜ አንድ አካባቢ ላይ የሚኖሩ ሰዎች ነበሩ። በማዕከላቸው ሁሉንም ነገር ለበጎ ነው የሚፈጠረው ብለው የሚያምኑ አንድ አዛውንት ነበሩ። እና የአዛውንት ሰው ተወለደም ታመመም ሞተም ለበጎ ነው ይሉ ነበር። ከዕለታት አንድ ቀን ከአካባቢው ሰው አንዱ በድንገተኛ አደጋ አንደኛው ጣቱ ይቆረጣል። ይህን የታዘቡት አዛውንትም እንደለመዱት አይዞ ለበጎ ነው ይሉታል። ይህን ጊዜ ሰውየው በህመሙ የሚሰቃዩ አንሶት የአዛውንቱ ስላቅ መሰል ንግግር ደግሞ ሲደርስበት በጣም ይበሳጭና እንዴት ጣት የመቆረጡን ለበጎ ነው ይላሉ ብሎ ይቆጣል። አዛውንቱም ዝም ብለው ይሄዳሉ። ከጥቂት ጊዜ በኋላ ቁስሉ ይድንና ለአደን ይወጣል። የሚያድነው እንስሳ እንዳያመልጠው አድብቶ መከታተል ላይ ያለ ድንገት ሳያስበው የሆኑ የነሱ አካባቢ ያሉን ሰዎች አንጠልጥለው ይወስዱታል። እንዲለቁት ቢታገልም ቢወራጭም የሚቻል አልሆነም። ስለዚህ የነበረው አማራጭ ዝም ብሎ መጨረሻውን መጠበቅ ነበር። ሰዎቹ ረጅም መንገድ ይዘውት ከተጓዙ በኋላ የነሱ አይነት ብዙ የሚያስፈሩ ሰዎች የተሰበሰቡበት ቦታ ይዘውት ይደርሳሉ። ከዛ እያመናተሉ ወስደው ህዝቡ ከተሰበሰበበት ፊት ወደ ተዘጋጀ ትልቅ መድረክ ያወጡታል። ነገሩ ለጣዖታቸው የሚያዘጋጁት ዓመታዊ ክብረ በዓል ነበር። እሱ ደግሞ ለጣዖቱ ክብር ሊሰዋ የተዘጋጀ ሰው በጣም እየፈራና እየተንቀጠቀጠ ወደሚሰዋው ሰውዬ ወስደው ይሰጡታል። ከዛ በኋላ ግን በጣም የማይጠበቅ ነገር ተፈጠረ። የሚሰዋው ሰውዬ ይህንን መስዋዕት ብዬ ላቀርብ አልችልም ብሎ እንዲለቁት ይነግራቸዋል። ምክንያቱ ደግሞ ጣቱ ስለተቆረጠና አካለ ጎዶሎ ስለሆነ ለጣዖታችን ደግሞ አካለ ጎዶሎ አቅርበና እናዋርደውም ሲላቸው ይሰማል። ከተለቀቀ በኋላ እግሬ አውጭኝ ሩጫ መራቁን ሲያረጋግጥ አዛውንቱ አይዞ ለበጎ ነው ያሉት ትዝ ይለውና ራሱን ይታዘባል። ተሾመ በከፍታ ተመስጦ እየሰማው ነበር። ታሪኩ እንዳለቀ ግሩም ታሪክ አለ ራሱን በግርምት እየነቀነቀ። ከታሪኩ ውስጥ እሱ የትኛውን ፈጠነስ ደግሞ የትኛውን ገጸ ባህሪ እንደሚላበሱ እያውጠነጠነ ነበር። እጅግ በጣም ግሩም ታሪክ እንጂ ሰው አካሉ ጎሎ ለበጎ ከሆነ እኔ በወድቅ ለበጎ የማይሆንበት ምን ምክንያት ይኖራል? አለ ፈጠነ ወደ ኋላ እየተለጠጠ። ተሾመ በረጅሙ ተነፈሰ። ጓዴ አንድ የወሰንኩት ውሳኔ አለ አለው ፈርጠም ብሎ። ምንድነው? አለ ፈጠነ ለመስማት እየጓጓ። ዩኒቨርሲቲ ላለመሄድ ወስኛለሁ ብሎ አቀረቀረ። ፈጠነ በድንጋጤ ክው ብሎ ቀረ። የሰማውን ማመን አልቻለም። የሚለው ጠፍቶት ዝም ብሎ ሲያየው ከቆየ በኋላ ለምን አለው። ተሾመ ከአፉ ሳይሆን ከልቡ የሚናገር ይመስል እንባውን አይኑ ላይ አቁሮ ይናገር ጀመር። ፈጤ እኔ እናንተ ከውልደታችን ጀምሮ ተለያይተን አናውቅም። ክፉ ደጉን አብረን አሳልፈናል። ወንድሜ ነህ። ወንድሜን ጥዬ ደግሞ የትም ልሄድ አልችልም። ስለዚህ ፈጠነ አቋረጠው። ስለዚህ ምን ሆነሃል ተሼ? ይሄ እኮ ህይወትህ ነው። በእኔ ምክንያት ደግሞ ህይወትህ ሲበላሽ አላይም።
መናደዱ ያስታውቅበታል። ግን ደግሞ ጥዬ አልሄድም የሚለው ቃል ልቡን ነክቶታል። ያንተስ ሕይወት አይበላሽም? አትሸንግልኝ። ሁለታችንም እየሰራን ራሳችንን እንለውጣለን። ተምረንስ ግባችን ያልነበረው? አለ ተሾመ። ፈጠነ ግራ ገባው። እሱማ ልክ ነህ፣ ግን ብዙ የሚጠብቁን ነበሩ እኮ። ቢያንስ አንተ ተምረህ እነሱን ልታኮራ ይገባል አለው። ማንም ካንተና ከናንተ አይበልጥብኝም። ዘመዶቼ እናንተ ናችሁ። ሁሉም ለራሱ ሲል ነው የፈለገን የሚመስለው እንጂ ተጠቅሞ ሊጥለን መሆኑን አትርሳ። ስለዚህ እዚሁ በርትተን ሰርተን እንለወጣለን፣ ከዛ ቤተሰባችንን እንለውጣለን አለው ፍርጥም ብሎ። ፈጠነ ከተቀመጠበት ተነስቶ አቀፈው። ጋሻ መከታው መሆኑን እያረጋገጠ ደጋግሞ ሳመው። መቼም እንደማይለያዩ ቃል ተገባብተው የዛን ቀን እስከ ጥግ ተዝናንተው ገቡ። ከዚህ ውሳኔያቸው በኋላ በጣም ከባዱ ነገር ጋሻ አምዛን ማሳመን ነበር። ፈጠነን መውደቁን አምኖ ተስፋ እንዳይቆርጥ ቢያደርጉትም የተሾመ ውጤት ግን ተስፋ መቁረጥ ስለመሰላቸው አልተቀበሉትም ነበር። የኋላ ኋላ ግን ነገሩን አብጠርጥረው ሲያስረዷቸውና ምክንያታቸውን ሲገልጹላቸው ቢያንገራግሩም ተቀበሉት። የአንደኛ ዓመት ተማሪዎች ወደ ዩኒቨርሲቲ ለመግባት ዝግጅታቸውን ጀምረዋል። እነፈጠነ ግን የአንደኛ ዓመት የሥራ ዘመናቸውን ከጀመሩ 3 ወራቸው ነው። ከሀገራቸው ሲነሱ ክረምቱን ለመስራት ቢሆንም የፈጠነ ውጤት ሐሳባቸውን አስቀይሯቸው ሰራተኛ ለመሆን ከተስማሙ ወዲህ ጠንክረው እየሰሩ ነው። ተሾመም ለእናቱ ፈጠነም ለቤተሰቦቹ መልእክተኛ ልከው ሐሳባቸውን ግልጽ አድርገዋል። በተለይ ተሾመ ከመልእክቱ ጋር የሰራበትን ግማሽ ገንዘብ ልኳል። እናቱም በልጇ ውሳኔ ብትበሽቅና ብታዝንም ቢያንስ መጥፎ ቦታ ላይ ባለመውደቁ ተጽናንታለች። የትምህርት ቤት እንዲሁም የዞኑ አስተዳዳሪዎች ግን ውሳኔውን በጸጋ ሊቀበሉት አልቻሉም። ብዙ ጊዜ ለሽልማትም ሆነ ለሌሎች ምክንያቶች እንዲገኝና እንዲያወሩ በተደጋጋሚ ቢሞክሩም ሊሳካላቸው ባለመቻሉ በቀጥታ ያለበት ድረስ መጥተው አግኝተው አነጋግረውት ነበር። ሱቁ ውስጥ እየሰራ እያለ የትምህርት ቤቱ ርዕሰ መምህርና የዞኑ አስተዳደር ተከታትለው ሲመጡ ያያቸዋል። የሚያየውን ማመን አቅቶት የሚገባበት ጠፍቶት ነበር። ውሳኔውን የወሰነው አምኖበትና በራሱ ተነሳሽነት ቢሆንም እነሱን ሳይ ለምን ሊደበቅ እንደፈለገ ለራሱም አልገባውም ነበር። አቧራውን እየጠራረጉ በፍጥነት እየተራመዱ አጠገቡ ከደረሱ በኋላ እሺ አንበሳው አሉ ርዕሰ መምህሩ እንደ ሴት ወይዘሮ ወገባቸውን ይዘው። ተሾመ በድንጋጤ ዝቅ ካለበት ሹክክ ብሎ ወጥቶ እንዴ ጋሼ እንዴት ናችሁ እያለ ለሰላምታ እጁን በመዘርጋት ለማስተባበል ሞከረ። ምን ሰላም አለ? ያ ሁሉ መልእክታችን ሳይደርስ ቀርቶ ነው? ርዕሰ መምህሩ አንባረቁበት። ተሾመ አንገቱን አቀርቅሮ ቆየ። አንተን እኮ ነው ብለው አባነኑት የዞኑ አስተዳዳሪ። ሁለቱም በጣም ተበሳጭተዋል። አረ ደርሶኛል አለ ራሱን እያከከ። እና ንቀት ነው ያልመለስከው ወይስ መልእክቱን ሳታነበው ቀርታ ነው? አንብቤዋለሁ አለ ፈራ ተባ እያለ። እና ሁለቱም በህብረት ጮሁበት። እኔ ራሴን ውሳኔ ወስኛለሁ ጋሼ፣ አውቃለሁ ጥሩ ውጤት እንዳመጣው፣ ግን ደግሞ ገና ስራ ይዤ እያልኩኝ በተስፋ ከመሞት አሁኑን ደሃ እናቴን የምደጎምበት ስራ አግኝቻለሁ። ስለዚህ እኔ ከዚህ በኋላ መቀጠል አልፈልግም አላቸው ፈርጥም ብሎ። ንግግሩን በምሬት ሲከታተሉ የቆዩት ርዕሰ መምህርም በንቀት እያዩት እሱ እንደማያዋጣ አታውቅም? ድንገት ስራን ብታጣ ሜዳ ላይ እንደምትወድቅ ሳታውቅም? ለምንድነው ሞኝ የምትሆነው? አሉት ድምጻቸውን ለስለስ ለማድረግና ወደ ውስጥ ለመግባት እየሞከሩ። ጋሼ እኔ ወስኛለሁ። ይህን ስራ ባጣም ሌላ ስራ ፈልጌ እሰራለሁ እንጂ ከእንግዲህ ወዲህ ወደ ትምህርት አልመለስም አላቸው ግትርነቱ ይበልጥ እየጨመረ። ይህን ጊዜ የተሾመ ግትርነትና የርዕሰ መምህሩ መለሳለስ ያልተዋጠላቸው የዞኑ አስተዳዳሪ ጦፈው ይናገሩ ጀመር። ስትፈልግ ዘላለም ዓለምን ሳትማር ደንቁረ መቅረት ትችላለህ። ብቻ ግን አሁን ግዴታ ክልሉ ያዘጋጀ የሽልማት ፕሮግራም ላይ ትሄዳለህ። አንባረቁበት። ተሾመ ይበልጥ ተናደደ።
ከዚህ ቀደም የተነበለውት የማያውቁ የዞኑ አስተዳደር ዛሬ እንዲህ ተቆርቋሪ መስለው ሲሞግቱት ንዴቱን መቆጣጠር አቃተውና አልሄድም፣ እስከዛሬ አፈር እየበላው ስማሪት ነበሩ። ከአንዴም 2-3 ጊዜ ትምህርታችንን ልናቋረጥ ስንደርስ አለን አይዟችሁ ብላችሁናል። ከኔ በላይ የተጠበቀው ወንድሜ ሲወድቅ የት ነው ያለው ብላችሁ ፈልጋችሁታል። አሁን እኔን የጠቀማችሁ መስላችሁ መጠቀሚያችሁ ለማድረግ ከዛዚህ ድረስ በእግር በፈረስ አስፈልጎ መምጣት ድንቄም ምተይ ወገኞች አላቸው። ከሳቸው በባሰ ይለቃል። አይናፋርነቱ ቀርቶ አይናውጣነቱ አፈጠጠ። አስተዳደሩ ፊታቸው ተለዋወጠ። ምን አባክነ ያልከው አንተ ውርጋጥ ብለው ሊማቱ ተጋበዙ። ርዕሰ መምህሩ አረጋጓቸውና ወደ ተሾመ ዞረው በእርጋታ ያወሩ ጀመር። አንተና ጓደኛ ፈጠነ ያላችሁን ቅርበት አውቃለሁ። የእሱንም መውደቅ ሰምተን ክፉኛ አዝነናል። በእርግጥ የምንጠብቀው ልጅ ነበር፣ ግን ደግሞ በቃ አይቻለም፣ ለወዳቂዎች አትሆንም። ምናልባት ለሱ ብለህ ይሆን እንዴ አልቀጥልም ያልከው አሉት በንዴት በርበሬ መሰለ አይኑን እያዩ። ተሾመ ራሱን መቆጣጠር አቃተው። ከምላሱ ላይ ነውር የሚባል ነገር ሙልጭ ብሎ ጠፋ። ልቡ ላይ ለርዕሰ መምህሩ የነበረው ክብርና ፍቅር ጎርፍ እንዳገኘው ገላጣ አፈር ተሸርሽሮ ሲሄድ ተሰማው። ደመነፍሱን ይናገር ጀመር። አያችሁ፣ ለዚህ እኮ ነው ተማርን ብትሉም ያልተማራችሁ ደንቆሮ መሆናችሁ የትም ብትሄዱ የሚያስታውቅባችሁ። አሳፋሪዎች! አንድ ሰው ወደቀ ማለት ይጣላል ማለት አይደለም። ማንም ሳይወድቅ የሚነሳ የለም። እናንተ ግን ይህንን ለመረዳት የሚችል የበሰለ አእምሮ የሌላችሁ ጥሬዎች ናችሁ። ካፉ የሚወጣውን እሱ ራሱ ቢሰማው ይዘገንን ነበር። በሚወደው ወንድሙ ላይ የተሰነዘረውን የቃል በትር ግን በልህና በደመ ነፍስ ስለሆነ የተናገረው ለራሱም አልሰማውም ነበር። አስተዳደሩ ራሳቸውን መቆጣጠር አቅቷቸው ለያዥ ለገናዥ አስቸግረው ካልደበደብኩ ቢሉም የአካባቢው ሰው ተረባርቦ ተሾመን አስጣለው። እነሱም ውርደታቸውን ተከናንበው ዳግም ላይ መለሱ ሄዱ። እነዚህን ሰዎች እንደዚህ አበሻቅጦ መመለሱ የሥነ ምግባር ባይሆንም ተሾመ እውነት አለው። የተሾመ ውጤት ከዞኑ ብቻ ሳይሆን ከክልሉም ከፍተኛ ስለነበር ክልሉ ለሳቸው የሹመት ለሱ ደግሞ የሽልማት ፕሮግራም ደግሶ ጠርቷቸው ነበር። ስለዚህ እሱን ሳይዙ መሄድ ቁልፉን ሳይዙ ወደ በሩ እንደመሄድ ሆኖባቸው ነው ርዕሰ መምህሩን ጭምር አስቸግረው ያለበት ድረስ የመጡት። ቢሆንም ሳይሳካላቸው ውርደታቸውን ተከናንበው ተመለሱ። ምናልባት ሹመቱ ይሰጣቸው ይሆናል። ነገር ግን ዝግጅቱ ሙሽራ እንደሌለው ሰርግ እንደሚሆን ምንም ጥርጥር የለውም። ተሾመና ፈጠነ 4 ወር ከሰሩ በኋላ ጥሩ አቅም ስለነበራቸው ከነገብሬ ቤት ወጥተው ቤት ተከራይተው መኖር ጀምረው ነበር። ቤት የመከራየቱን ሐሳብ ሲያመጡ ከገብሬ በላይ ባለቤቱ በጣም ተቃውማቸው ነበር። ኑሮን እንደማይቋቋሙትና ሊከብዳቸው እንደሚችልም አስጠንቅቃቸው ነበር። በእርግጥ ለነሱ አስባ ሳይሆን የሚሸጉጡላት የኪስ ገንዘብና እንዳባወራ የሚያሟሉት አስቤዛ ስለቀረባት ነበር። እነሱ በነበሩበት ጊዜ አመዳም የነበሩት ባልና ሚስት ወዛቸው ችፍ ብሎ ነበር። ስለዚህ የጓደኛሞቹ ቤት ተከራይቶ መውጣት በእርግጥም አንገብጋቢ ጉዳይ ስለነበር ነው በላይ በታች ብላ ልታሳምናቸው ስትሞክር የቆየችው። የሚያሳዝነው ግን አልተሳካላትም ነበር። እነሱም ተከራይተው ከወጡ በኋላ በላባቸው ጥሩ የሚባል ሕይወትን መግፋት ቀጠሉ። ከጊዜ በኋላ ተሾመ ከሚሰራበት የጋሽ ሐምዛ ሱቅ ፊት ለፊት የነበሩት ተከራዮች ለቀው አዲስ ተከራዮች ይገባሉ። ከአዲሶቹ ተከራዮች ጋር የተሾመ ልብም አብሮ ወደ ሱቅ ገባ። ተከራይዋ እንደ ኮከብ የምታበራ ፍልቅልቅ ቆንጆ ስንዱ ነበረች። መካከለኛ ቁመት ያላት ጸይም የወሎ ኮረዳ ተፈጥራ ሳይሆን ተስላ የሚመስለው መልኳ፣ ሽንቅጥ ያለ ቁመናዋ፣ በተለይ ደግሞ ልብ ድረስ የሚዘልቀው ሳቋ እንኳን ያው ሆኖ የሚንቀሳቀሰውን ሙት የማፍዘዝ አቅም አለው። ተሾመ ገና እንዳያት ነው በአይነ ፍቅር የተያዘው። ጊዜው እየገፋ በመጣ ቁጥር ለሱ ያለው ፍቅርም ፍርሃትም እየጨመረ ይመጣል። ከልቡ ወዷታል። ክንፍ አድርገዋለች፣ አንሰፍስፈዋለች። ግን ደግሞ ሊያናግራት አይደፍርም። በመሃላቸው ያለው በጣት የሚቆጠሩ እርምጃዎች ርቀት የዘላለም ያክል ርቆ ይታየዋል። ሲያት የሚገባበት ይጠፋዋል፣ ይርበደበዳል። ይሄ ደግሞ ደና ተቀላጥፎ እየሰራ የነበረው ልጅ ፉዞ አደረገው። ባህሪው
ስራ ቦታ ብቻ ሳይሆን ቤት ውስጥም ነበር የቀዘቀዘው። ነገሩን ያስተዋለው ፈጠነ ስራው በስቶበት ይሆናል ብሎ ብዙ ጊዜ ችላ ብሎ አልፎታል። ሁኔታው ግን ከጊዜ ወደ ጊዜ እየባሰና እየበረታበት ይሄዳል። ስራው ላይ እጅግ ተጽዕኖ ከመፍጠሩ የተነሳ የሱቁ ገቢ ከጊዜ ወደ ጊዜ እያሽቆለቆለ ይመጣል። ይሄ ደግሞ ጋሻ ሐምዛን ክፉኛ ያሳስባቸውና አንድ ቀን አስጠርተው ያወሩታል። ሞቅ ያለ ሰላምታ ከተለዋወጡ በኋላ በቀጥታ ወደ ጉዳያቸው ይገባሉ። ምን ነው ተሼ፣ ከቅርብ ጊዜ ወደ የተፈጠረ ችግር አለ እንዴ? አሉ ጋሻ ሐምዛ በእጃቸው ትከሻውን ደገፍ ብለው። አረ ሰላም ነው ጋሼ አላቸው የውሸት ፈገግ ለማለት እየሞከረ። የልቡን እንዳወቁበት ክው ብሎ ቀርቷል። ቢሆንም እንደምንም በውሸት ፈገግታ ለማለፍ ሞከረ። አይዞህ የኔ ልጅ፣ የተፈጠረ ነገር ካለ ሳትደብቅ አጫውተኝ። ሁሉም ነገር ከተነፈሱት መፍትሄ አለው አሉት ፍጹም አባታዊ በሆነ አስተያየት እያዩት። አረ ምንም ችግር የለም አለ ስሩ ተገታትሮ ፍርጥም እያለ። ጋሼ ጥቂት ዝም አሉና እንዳው የኔ ልጅ፣ ከቅርብ ጊዜ ወዲህ የሚደርሰኝ የሱቁ ገቢ እያሽቆለቆለ መጣ። ችግር አለው ብዬም የጠየቅኩ ለዛ ነበር። እንዳልከው ችግር ከሌለ ምንድነው ምክንያቱ ትላለህ የኔ ልጅ አሉት እንዳያስቀይሙት ፈገግ እያሉ። ሰሞኑን ገበያ ቀዝቅዟል፣ እንደ በፊቱ አይደለም። ተፎካካሪዎቻችን በዝተዋል። ማይስኩ ግን በቅርቡ ይሻሻላል አለ አፉ ላይ የመጡለትን ምክንያቶች ለማስተባበል ደርድሮ። ጋሼም ብዙ ነገር ቢሰሙም ሊጫኑት ስላልፈለጉ ነገሩን አድበስብሰው ግድ የለም ዱዓ እናደርግበታለን ብለው አለፉት እና ምሳ ጋብዘው ለቀቁት። ከዛ ወዲህ ከራሱ ጋር እየታገለም ቢሆን የሱቁን ገቢ ለማሻሻል ሞከረ። ስንዱ ብዙ ጊዜ ሱቅ አትቀመጥም። ጠዋት ትመጣና ዕቃዎቹን አስተካክላና ደርድራ ለረዳቷ ጥላላት ትሄዳለች። ከዛ በኋላ አንዳንዴ ምሳ ሰዓት ላይ፣ አንዳንዴ ደግሞ ቀድማም ልትመጣ ትችላለች። አልፎ አልፎ ደግሞ ለመዝጋት ማታ ላይ የምትመጣበት ጊዜ ሁሉ አለ። ታዲያ በዚህ ያልተገራ እንቅስቃሴዋ የሚሰቃየው እሱ ነበር። ከሷ እኩል ሱቁን ይከፍትና እሷ ሱቁን ለረዳቷ ጥላ ስትሄድ እሱ በፍቅሯ ረሃብ እስክትመጣ ሲንገበገብ ይቆያል። አንዳንዴ የባሰበት ጊዜ ሱቁን ለጎረቤቶቹ ጠብቁልኝ ብሎ በሄደችበት ይከተላል። ጥሎ መሄዱን ሲያበዛ ነው ኪሳራውም በዛው ልክ እየበዛ ጋሻ ሐምዛ እስኪለዩት ድረስ የደረሰው። ስለዚህ አሁን የሱቁ ገቢ የተሻሻለው እሱ አርፎ ሱቅ ውስጥ በመቀመጡ ነበር፣ ፈልጎት አይደለም። ስንዱም ሰሞኑን ከሱቋ ስላልተንቀሳቀሰች ነበር። ምናልባት የጋሻ ሐምዛ ዱዓ ይሆናል ሰብስቦ ያስቀመጣት። በደፈናው ስንዱ ተሾመን አፍዝዘዋለች፣ አንፍዘዋለች፣ አነውልለዋለች። ይሄ ምን አይነት ፍቅር ነው? አያናግር፣ አያስጋግር፣ ዝም ብሎ ማደናገር። ተሾመን የሚያውቁት ሲያዩት ያሳዝናል። የድሮ ተሾመ አይደለም። ሁለመናው መንምኗል፣ ጨዋታው ቀንሷል፣ ፈጣንነቱ የለም፣ ጉልበቱ ከድቶታል፣ ወኔው ሸሽቶታል። ይህ ሁሉ ለማይናገር ለማይጋገር አይነ ፍቅር። ቀኑ ሰንበት ነው። እንደ ወትሮ ፈጠነ ተሼ ጋር መጥቶ የጋሻ ሐምዛ ሱቅ በረንዳ ላይ እየተጨዋወቱ ነው። ተሾመ ድንዛዜውንም ትካዜውንም ፈጠነ ሲመጣ ከራሱ ጋር እየታገለም ቢሆን በግድ ለመቀየር ይሞክራል። በግድ ያወራል፣ በግድ ይስቃል፣ በግድ ይሰማል። ብቻ በዚህ ጊዜ ከሱ ጋር ጨዋታ ውሃ ቅዳ ውሃ መልስ ነው። ቢሆንም ፈጠነ ከዛሬ ነገ ይሻለዋል በሚል እንደ ወትሮ ችላ ብሎታል። ዛሬም ይህን ጸባዩን ችሎ እየተጨዋወቱ ነው። ድንገት ተሾመ ዘሎ ወደ ሱቁ ውስጥ ገባ። ፈጠነ ምን መጣ ብሎ በድንጋጤ ሲዞር ስንዱ ወደ እነሱ እየመጣች መሆኑን አስተዋለ። እንደ ዛሬ ተመልክቷት አያውቅም። ሱቋ ውስጥ እንዳለች አልፎ አልፎ ፊቷን የማየት አጋጣሚ አግኝቶ ቢሆን ነው እንጂ እንደዚህ ከነሙሉ ግርማዋ፣ እንደዚህ ከነሙሉ ውበቷ አይቷት አያውቅም። ወደሱ የምትመጣው ተራ ሴት ሳትሆን የውበት አድባር መስላ ታየችው። የለበሰችው ስሽቲ ሰውነቷን ፍንትው አድርጎ የሚያሳይ በመሆኑ እንደ ተአምር ነው እየተመለከታት ያለው። በዝግታ እየተራመደች አጠገቡ ደረሰች። ተሾመን ከናካቴው ረስቶታል። አሁን ሙሉ ለሙሉ ትኩረቱ እሷ ላይ ነው።
ይቅርታ ወንድሜ፣ ስልክህን አንዴ ታውሰኛለህ አለችው ስትፈራ ስትጀር። እንኳን ስልኬን እኔንስ ብትወስጂኝ አለ በልቡ። ሁሉ ነገሩ በሷ ተማርኳል። አረ ችግር የለውም አለ ጋሽ ሐምዛ ለሥራ ብለው የሰጡትን ትንሽዬ ኖኪያ ስልክ እያቀበላት። በለስላሳ ጣቶቿ ቁጥሩን መታ ደወለችና ወደ ሱቅ ማየት ጀመረች። የረዳቷን አግኝቼዋለሁ የሚል ድምፅ ስትሰማ ስልኩን ዘጋችና በጣም አመሰግናለሁ ብላ ያንን ልብ የሚያቀልጥ ፈገግታዋን ረጭታ ሄደች። ፈጠነ በተራው ፈዘዘ፣ ነፈዘ። ከሰመመን ያነቃው ተሾመ ነበር። አንተ ፈጤ! ትከሻውን ነቅነቅ አደረገው። ፈጠነ እንደ በረገገ በሬ ተደነባበረ። ምን ሆነ ነው አለ ተሾመ ተገትሮ እንደቆመ። እንዴት አባቷ እንደምታምር አይታታል አለው ወደ ስንዱ ሱቅ እየጠቆመ። ታምራለች አይደል አለው። ወዳጁ ልቡን በእንጨት ወጋው። ማንም እንዲያደንቃት አይፈልግም። የልብ ርስቱ ነች፣ የግሉ የብቻው። ግን ደግሞ ያደነቃት ማንም አይደለም፣ ፈጠነ ነው። በቆመበት እንባው ፈሰሰ። ምን ሆነ ነው አለው ፈጠነ እንባው እየተጎደጎደ ሲያይ። ጭራሽ ባሰበት። ተጎንብሶ ይንሰቀሰቅ ጀመር። ፈጠነ አቅፎ ያባበለው ጀመር። አንተ ተሺ፣ ኧረ በእግዚአብሔር ምንድን ነው? እንባውን እየጠረገ ተለማመጠው። ምንም አልሆንኩም፣ ከሀገሬ መራቄን ሳስብ ሆድ ብሶኝ ነው አለው ትንፋሹን ለመሰብሰብ እየሞከረ። ምን ማለት ነው ተሺ? እኔ ካጠገብ እያለሁ እንዴት እንደዛ ይሰማል? ሁለተኛ እንደዚህ ስትል እንዳልሰማ ብሎ ተቆጣው። ተሾመም በሽታ ራሱን ነቀነቀ። ፈጠነ ድንገት ክትክት ብሎ መሳቅ ጀመረ። ሳቁ ድንገተኛ ስለነበር ተሾመንም አስደንግጦታል። ምን ነው ጓዴ አለው በጥርጣሬ ያየው። የቅድሟ አኳኋን ትዝ ብሎኝ ነዋ። ምን ሆነ ነው እንደዛ አውሬ እንዳየ ተስፈንጥሬ ገባው አለው ሳቁን መቆጣጠር አቅቶት እየታገለ። ተሾመም የውሸት ፈገግ እያለ በዛውም ማስተባበያ ምክንያት ሲፈልግ ከቆየ በኋላ እንትን እኮ ነው እሷ ሱቅ ብድር አለብኝ እና ሳያት ደንግጬ እኮ ነው አለው ድንገት ከመጡለት ሐሳቦች ውስጥ ጥሩ ነው ያለውን መርጦ። ስንት ነው የተበደርከው? ንክፈላት አለ ፈጠነ። አንድም የጓደኛውን ዕዳ ሊከፍል፣ አንድም እሷን ማያ ሰበብ ስላገኘ ደስ ብሎት። ቆይ አለ ተሾመ። መንገድ መጀመሩን ሳይ ውሸቱ ሊጋለጥበት መሆኑ ገብቶት እጁን እያያዘው። ምንድን ነው አለ ፈጠነ ግራ ገብቶት። ከሷ አይደለም ዕቃውን የወሰድኩት ከሰራተኛዋ ነው። እና ደግሞ ስትሰጠኝ ትቆጣኛለች እያለች በአስቸኳይ ከፍላለሁ ግድ የለም ብዬ ተለማምጬ ነው የወሰድኩት። ስለዚህ አሁን በሷ ፊት ብንከፍላት ባለውለታዬን ማስቀየም ነው የሚሆነው። ስለዚህ እኔ ራሴ ብቻዋን ስትሆን ሰጣታለሁ። በረጅሙ ተነፈሰ። ተመስገን አለ በልቡ። ድንገት ለፈጠረው ውሸት የመጣለት ማስተባበያ የሚገርም ነበር። መዋሸት ላይ ይሄን ያክል ጎበዝ እንደነበር እሱ ራሱ አያውቅም። ፈጠነ ባለመሄዱ ቢናደድም ተመልሶ ቁጭ አለ። ቀኑን አብረው አሳለፉና ማታ ላይ አብረው ወደ ቤት ገቡ። ቤት ከገቡ በኋላ አፍታ እንኳን ሳይቀመጡ ለፈጠነ ስልክ ተደወለለት። ጋሽ ሐምዛ ነበሩ። ማልደው የሚሄዱበት ቦታ እንዳላቸውና ለጠዋት የሚያስፈልገውን አስፈላጊ ዶክመንት እንዲሁም የኪስ ገንዘብ መጥቶ እንዲወስድ ሊነግሩት ነበር የደወሉት። እሱም ፈጠን ብሎ ወደ ቤታቸው በመሄድ የተሰጠውን ይዞ መመለስ ጀመረ። ከቀኑ ክስተት ጀምሮ ስንዱ አይምሮ ውስጥ እየተመላለሰች ነው። ስልኩን አወጣና የተደወለበትን ስልክ ይፈልግ ጀመር። ምናልባት የደወለችው ወደ ራሷ ስልክ ነው ብሎ ጠርጥሯል። እንዲሁ እድሌ ልሞክር ብሎ ደወለ። ጠራ፣ ተነሳ። ሄሎ የሚያምር የሴት ድምፅ። በድምጿ ልቡ ተሰረቀ። አዎ ራሷ ናት። ግን ማን ልበላት? ስሟን አላውቅም። የኔ ዘመናይ አለ በልቡ። ሄሎ አለች ደግማ። ሄሎ አለ ተሽቀዳድሞ። ማን ልበል አለችው። ባለውለታ እንዲህ በቀላሉ ይረሳል እንዴ አላት ድምፁን ጀነን አድርጎ። ኧረ እኔ ባለውለታዬን አልረሳም አለች ሞልቀቅ እያለች።
እንዲያ ከሆነማ ዛሬው አለልሽን አስታውሻ አላት እንደምታስታውስ ተማምኖ። ዛሬ ስልክ ያስደወልከኝ ልጅ ነህ አለችው አውጠንጥና። ስላወቀችው ልቡ በሐሴት ልትፈነዳ ደረሰች። እውነትም አትረሺም አላት ሁሉ ነገሩ እየሳቀ። ውይ አዎ ስልኬ ጠፍቶኝ እኮ የማደርገው ግራ ገብቶኝ ነበር። ተቻኩዬ በደንብ እንኳን ሳላመሰግነህ ነው የሄድኩት አይደል? አየኔ ነገር በጣም አመሰግናለሁ አለችው ከወገቧ ጎንበስ ስትል ታየው። አረ ግድ የለም እንደው ሳንተዋወቅ መለያየታችን ነው እንጂ አለ ዳርዳር ሲል ቆይቶ። ለካ አልተዋወቅንም፣ ስንዱ እባላለሁ አለችው ለስለስ ባለ ድምጿ። እኔ ደግሞ ፈጠነ። ነገ ሻይ ቡና እያልን ብናወራ ምን ይመስልሻል? በዛውም በደንብ ታመሰግኝኛለሽ አላት እምቢ እንዳትለው እየፈራ። እሺ ችግር የለውም፣ ስንት ሰዓት አለችው ደስታው ወደር አጣ። የመጣለትን ቦታና ሰዓት ነግሮ ስልኩን ዘጋው። የምን ስራ የምን ጋሽ አምዛ፣ አሁን አይምሮ ላይ ያለችው ስንዱ ብቻ ናት። ምን አይነት ውብ ስም ነው ስንዱ! ጥንቅቅ ብሎ የተዘጋጀ እንደማለት። እሷም በፈጣሪዋ ጥንቅቅ ልቅም ተደርጋ የተሰናዳች ስንዱ። በሐሳቡ እየተብሰለሰለ እቤቱ ደረሰ። ተሾመ መምጣቱን እየጠበቀው ነበር። እራት አዝዤልሃለሁ ያው ለጠረጴዛው ላይ ብሎት ጥቅልል አለ። እንደ ነገሩ ነካ አድርጎ ተወው። ሐሳቡ ቀጠሮ ላይ ነው። ምን ለብሶ እንደሚሄድ፣ ምን እንደሚያዙ፣ ምን እንደሚላት እያሰበ ተጨንቋል። ብቻዬን ምን በወጣኝ ብሎ ነው መሰል ድንገት እኔም ምልህ ተሼ አለው። ተሼ እንቅልፍ አልያዘውም ነበርና ቀና ብሎ አለው። ምን ሊለኝ ነው ብሎ እያሰበ። ሴት ቀጥረህ ታውቃለህ እንዴ አለው በአፍረት አንገቱን ሰበር እያደረገ። ተሾመ የልብ ምቱ ሲጨምር ይታወቀዋል። ለምን ጠየቀኝ አለው ድምፁ ስልል እያለ። ነገ ቀጠሮ አለኝ እና ልምድ ካለ እንድታካፍለኝ ብዬ ነው አለው ቀና ብሎ በጨረፍታ እያየው። ተሾመ ያሰበው እንዳይሆን እየጸለየ ከማን ጋር ሲል ጠየቀው። ዛሬ ስልክ የጠየቀችኝ ልጅ ስንዱ ጋር ፈገግ አለ። ተሼ የሚይዝ የሚጨብጠው ሲጠፋው ከተኛበት ተነስቶ መቀመጡን እንኳን አላስተዋለውም። እየተርበተበተ እንዴት ማለቴ እሷ ቀጥራህ ነው ሲል ጠየቀው። እኔ ነኝ የቀጠርኳት፣ ምን ነው እንደዚህ ደነገጥክ አለው ሁኔታው እያስገረመው። አይ ምንም እንዲሁ ነው። እኔ እንደሆነ ሴት አውርቼ እንደማላውቅ ታውቃለህ። ደግሞ ቃል አጠረው። በቃ ግዴ ለማትጨነቅ እኔ እንደ ፍጥርጥሬ ይወጣዋለሁ አለው መጨነቁን አይቶ። ተሾመ ተጠቅልሎ ማንባት ጀመረ። እንባው አንሶላውን አርሶት እርጥበቱ ተሰማው። የማይታይ ስቃይ፣ የማይታይ እንባ። በነጋታው ፈጠነ ነፍሱን ጥሎ ተሽቀርቅሮ ወደ ቀጠሮ ቦታ አመራ። ስንዱ ቀድማ እየጠበቀችው ነበር። እንደሱ ነፍሷን ባጥልም በመጠኑ ዘንጣለች። ቸኮልክ ላለመባል ጉንጯ ላይ ጨረፍ አድርጎ ስሟት ቁጭ አለ። አስጠበቅኩሽ አይደል አላት ፈገግ ያለ። ብዙም አይደለም አለች ቅር ቢላትም ያስተባበለች። ቆንጆ ሆነሻል አላት ትኩር ብሎ ሲያት ቆይቶ። አመሰግናለሁ። ምላሾቿ አጭር ነበሩ፣ ግን ፈገግታዋ አልተለያቸውም። እሱስ ሌላ ምን ይፈልጋል? ቀስ በቀስ እየተግባቡና እየተላመዱ የሞቀ ጨዋታ ውስጥ ራሳቸውን አገኙት። በመሃል ግን እሱ አስቸኳይ የሥራ ስልክ ተደውሎለት የግድ መምጣት እንዳለበት ተነገረው። ቅር ያለው በግድ ተለያዩ። ከዛ ጊዜ በኋላ ግን እየተቀጣጠሩ በተለያየ ጊዜና ቦታ መገናኘት ጀመሩ። በዛው ልክ ደግሞ የተሾመም ሕይወት ከቀን ወደ ቀን ወደ አስቀያሚነት እየተለወጠ ሄደ። ወንድሜ በሚለው ጓደኛውና በሚወዳት ፍቅሩ መሃል እየዳበረ የመጣው ቅርርብ ሰላሙን ነሳው። በመጀመሪያ ስራውን ለቀቀ። ከዛም ነገሮች ከአቅሙ በላይ ሲሆኑና መቋቋም ሲያቅተው ሁሉንም ነገር ትቶ ገጠር ወደ እናቱ ጋር ሄደ። ለፈጠነ ድንገት ተነስቶ ሄዳለው ማለቱ አስደንጋጭ ነበር። መጀመሪያም ስራውን ሲለቅ ምክንያቱን ሲጠይቀው
የተሻለ ሥራ ለመስራትና ለጊዜው ረፍት ለመውሰድ ብሎ ሲሆን በኋላ ላይም ወደ ገጠር ሄዳለሁ ያለው እናቴ ናፍቃኛለች በሚል ሰበብ ነበር። ፈጠነ ጥቂት ቢያንገራግርም መጎሳቆሉንና ለሁሉ ነገር ፍላጎት ማጣቱን ሳይ የምርም ናፍቃው ነው ብሎ እንዲሄድ ፈቀደለት ማለት ተስማማ ነው እንጂ እጁን ይዞ አያስቀረውም ነበር። ባይሆን ለትራንስፖርትና ለእናቱ እንዲሆን መጨመሪያ ብሎ የተወሰነ ገንዘብ ሰጥቶታል። ተሾመ ስራውን ከለቀቀ በኋላ ስንዱ አልፎ አልፎ ስለ ደህንነቱ ትጠይቀዋለች። ያ የጋሻ አምዛን ሱቅ ይጠብቅ የነበረው ልጅ ደህና ነው? የት ጠፍቶ ነው ትለው ነበር። እሱም ደህና እንደሆነ ይመልስላታል። ገጠር ሄዶ ሲከርም ደግሞ ውትወታውና ጥያቄው እየበረታበት ይመጣል። የነገሩን ለየት ማለት የተረዳው ፈጠነም ለምን እንደዚያ ዘውትራ ስለተሾመ እንደምትጠይቀው ይጠይቃታል። እሷም እንዲሁ ስታየው እንደሚያሳዝናትና የት እንደጠፋ አሳስቧት እንደሆነ ትነግረዋለች። እንደሚቀርበው ነው እንጂ የወንድም ያክል የሚቀራረቡ ጓደኛሞች እንደሆኑ አታውቅም ነበር። በዛ አረካ ብሎ ሲያጠብቃት ደግሞ ብዙ ብታመነታም በመጨረሻ እንደወደደችውና ሳትነግረው እንደቆየች ትነግረዋለች። የኔ ክው ብሎ ይቀራል። የሚወዳት ሴት የሚወደውን ወንድሙን ማፍቀሯን አምኖ ሊቀበል አልቻለም። ህልም ቢሆን ብሎ ተመኘ። የሚያሳዝነው ግን ሐቅ ነው። ያውም ያፈጠጠ እውነታ። በእንባ ታጅባ እንዲያገናኛት ትለምነዋለች። እሱም የሚያደርገው ግራ ገብቶት ፈዞ ሲመለከታት ከቆየ በኋላ የቻለውን እንደሚሞክር ቃል ገብቶላት ተለያዩ። ከተለያዩ በኋላ ግን ልቡ ለሁለት ተከፍሎ ሲሞግተው ቆየ። አንደኛው ወገን እንዴት አብሮ አደግህን ላንተ ብሎ ስንት ዋጋ የከፈለልህን ወዳጅህን ትከዳለህ ሲለው፣ አንደኛው ደግሞ እንዴት የፍቅርህን መቤት የዓይንህን ማረፊያ እንዴት ነገ ሌላ ቤተሰብ መስርቶ ለሚተው ሰው አሳልፈህ ትሰጣለህ እያለ ይሞግተዋል። በመጨረሻ ግን በጓደኛው በኩል ያለው ልቡ ያሸንፍና ይወሰናል። ባቀደው መሰረት ገጠር ይዟት ይሄዳል። የነተሾመ ቀዬ ሲደርሱ ድምፁን ከፍ አድርጎ ይጣራል። የጓደኛውን ድምፅ ሰምቶ እየዘለለ የወጣው ተሾመም ውጭ ሲወጣ ያየውን ማመን አልቻለም። የዓይን ራቡ ፊት ለፊቱ መልአክ መስላ ቆማለች። ፈጠነ እንድትሄድ ወገቧን በእጁ ገፋ አደረጋት። ዞር ብላ ዓይኑን አየችው። እንባ ባቀረረ ዓይኑ እንድትሄድ መልሶ አረጋገጠላት። እግሯ እየተንቀጠቀጠ ተጠጋችው። እስከዛሬ የተሰቃየውን ስቃይ በአንድ ቃል አሻረችው። እወድሃለሁ። ተፈጸመ። ከሙሐመድ ቃሲም። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።